ደርሶ መልስ ነው የተለጠፍከው። ደርሶ መልስ ነው የተለጠፍከው። Mama yangu mwenye uwanja wake kaingia. የቶፕ ፎር ጉዞን በ16 ቁጥር መምቻ ማንቸስተር ዩናይትድ ከፍ አርጎ ሰቀለው። ያራዳ ልጆች ማለት ነው። ያለምንም ጥያቄ እኔ ውዝግብ ውስጥ አልገባም አለ። ስማ ጨዋታው ላንክሻየር ደርቢ ሆኖ በዛ ላይ አራተኛ ደረጃ ላይ ተቀምጦ ስር እየተነፈሰ ያለን ክለብ አሸንፈ ነጥቡን ወደ 6 ማስፋት ይሄ እጅግ በጣም ከባድ ነው። ከዚህ በፊት እንዳልኩ ነው ሊቨርፑልን ማሸነፍ ለማንቸስተር ዩናይትድ ዋንጫ እንደመብላት ነው። በውጮቹ ነው ማጫወት ያራዳ ልጅ ማለት ነው። ለማንኛውም ይሄ ጨዋታ እጅግ በጣም አስገራሚ ነበር። የጠበቅነው ያው ነው። በጎሎች የታጀበ ነው። ድራማ የነበረው ጨዋታ ነው ማለት ነው። ከ2-2 ሊቨርፑሎች 2 እኩል ማድረግ ችለው ነበረ። ነገር ግን ማንቸስተር ከሊቨርፑል ተጫውተው ማይኖ ካላገባ ችግር አለ። ለዛውም ጎሉ ደግሞ ቆንጆ ካልሆነ ይበልጥ ችግር አለ። ያራዳ ልጆች ማለት ነው። ለማንኛውም ማንቸስተር ዩናይትድ 3-2 አሸንፎ ትክክለኛው ቦታ ላይ ነው ያለውት ብሎ ለመላው እግር ኳስ ወዳጆች ተናግሯል ማለት ነው። ሐሳብ አስተያየት እናንተ ነው። ሼር ኮፕሊንክ አይረሳ። ይመቻችሁ። 19ኛችሁ እኛ ጥሩ ባልሆንበት ጊዜ እድል ነበራችሁ። አሁን ግን ዩናይትድን ስታስቡ መቃዠት ትጀምራላችሁ። ይሄንን ስም የትም ቦታ አድረሱት። የትም ቦታ ሄኖ ማንቼ አጓጎሻ ጉጉት ያንስ ምታገቢ ምናምን ምታሸንፊ ምናምን ጨዋታ መስሎሽ ነበር አይደል? አማድን አስገቦት እስኪ አንድ ስጣቸው አማድ ምናምን ተባለ። ዳኛውም ካንቺ ጋር ነበረ። በረኛችንም አንድ ጨምራቸው ምናምን ተባለ። ሰጥቼሽ ጎል 2 ጎል ሰጥቼሽ ማሸነፍ አልቻልሽ። 2-0 እየመሮች ነበር። እስኪ 2 እንስጣትና እንሞክራት የሆነ ምናልባት ብትፎካከረን ብላ እንደዛ ሞከርን። ወፍ የለም ወፍ። አንተ 7-0 ምናምን እያልክ ፎክር። እኔ እርስ በርስ ግንኙነታችንን ጣራ እየሰቀልኩት ነው። ጣራ 10 ምናምን ጌም እበልጥሃለሁ እያቅጥቅ ዘንድሮ ብቻ 6 ነጥብ ወሰድኩብህ። ማአት ሚሊዮን አውጥተህ ማለት ነው ፕሪሚየር ሊግ እበላለሁ ምናምን ብለህ እኔ ካንተ በፊት ትንሽ ልጁን የንጉሱን ልጅ የፈርጉሰንን ልጅ ካሪክን ከ5 ጨዋታ በፊት ባመጣው ምናልባት ፕሪሚየር ሊግ እበላ ነበር። በጊዜ አሰልጣኝ እበላ ነበር። አንተ ቀሽም ነህ ማለት ነው። ይሄ ደግሞ የእንግሊዙ ኩራት ማንቼ ነው። ግሎሪ ማን ዩናይትድ። አሮጊቷ ጣፈጠሽ ተመቸሽ፣ ምን ይጨመር? ምን ጎደለ? ሁሉም አለ፣ ሁሉም ነገር አለ። እቺ ደግሞ ስታርተር ናት፣ አፒታይዘር ናት። ገና ይቀራል። ሰከንድ አፍ ገና ዋናው ምግቡ ይቀራል። ገና ይመችሽ አባቴ። ገና በቀላለሁ ምናምን ያልሽው አንቺ በቀሉ ዋጋሽን ነው የሚሰጥሽ። ቀልድ መሰለሽ ያስኩት ይሰጥሻል። ገና በ14 ደቂቃ 2-0 እየመራን ነው። የወንዱ የሃያሉና የንጉሱ ክለብ ደጋፊ ነኝ አይደል እንዴ? ወርዳ እናሳ እንደው ድልህ እንደው ለ20 ሰከንድ አይበርክት። ለአንተ ደንቆሮ ነው የሰው ጨዋታ ያለው ብዬ የኤሜሬሱን 3-2 አልቀሰቀሰብኝም። ይሄ ግማታም ውጤት ወላሂ እንዳዲስ ነው የጨስኩት። ግን ካሪክ በፍትሐብሔር ስላስተዳደርከን አርቴታንም ስሎትንም የቼልሲውንም እንደገና ማንቸስተር ሲቲንም እኩል ቅጥቅጥ አድርገህ አንዳችንም አቻ ሳትወጣ በአገዛዝ በፍትሐብሔር ደስተኛ ነን። ቀጣይ ዓመት እንገናኛለን። ዛሬ ምንድነው የተመለከትነው? ማጉዌር ምን አይነት ታክል ነው የምትወርደው? ቢስሚላህ። ኢምቤሞና አማድ ደግሞ ማሻአላ
ዳኛ ከናንተ በላይ ኳስ ይነካል። በጣም ማይችሉ ተጫዋቾች ግን በጣም ነገርኩ እንደነ ብሩኖ ካስሜሮ ማይኖ እንደዛ አይነት ተጫዋቾች እነ ማጉዌር ዛሬ ነው በነዛ ተሸፍነው ደና የተቀለበው ኢምቤሞ እንደማይሎራት ማወቅ ይችላል። ዳሌው እዚህ ቲክቶክ መንደር ቢመጣ ሙሉ ወንድ ልጅ ቀሚስ ቢለብስ ሚሸውድ ዳሌ። ለማንኛውም ይሄ ክለብ አልቻለም። ዩናይትድ አሸንፏል። ኦፍ ኮርስ ያሸንፋል። ሊቨርፑሎች ለምን እንደሚጫወቱ አያውቁም። ማን ሶቦዝ ላይ ብቻ ነው ለሻምፒየንስ ሊግ እየተጫወተ የነበረው። በቃ የሻምፒየንስ ሊግ ስፓቱን እንፈልገዋለን ብሎ እየተጫወተ የነበረው ሶቦዝ ላይ ብቻ። አንድ ደና ተጫዋች የለም። ቶሎ ውጣ፣ በሰመር ላይ ውጣ ከዚህ ቲምሽ። አንድ ደና ተጫዋች የለም። አሰልጣኙ አያውቅም እንደሚያደርግ ምናምን ነገር ገብቷቸዋል። ኮቢ ሜይኖ ምን አይነት ጨዋታ ነው የሚጫወተው ይሱይ እንዴ? ሙሉ ጨዋታውን ራን እያደረገው ነበር። ማን ፓስ ያደርጋል፣ ይቀማል፣ ጭራሽ አገባ። ምን አይነት ሰው ነው? እናቴ ትሙት ማለት ነው። በጣም የሚያምር ፐርፎርማንስ ማለት በጣም የሚያስቀና ፐርፎርማንስ ገብቷቸዋል አይደል? በጣም ነው የምትችለው። ማን እንዳለ ሊቨርፑል ተጫዋቾች ግን ለምን እንደሚጫወቱ አያውቁም። እኔ ምንድነው ፍሪምፖንግ የተባለ ሰውዬን እንየው። ምን አይነት የማይችል ሰው ነው? ማን ኤንጎሞዋን አስገባው። በጣም ይችላል። ህፃን ልጅ ስለሆነ አይደለም፣ በጣም ይችላል። ማን ይጋፋል ምናምን። እርግጠኛ ነኝ ሁላችሁም ዩናይትድ ደጋፊዎች ዛሬ አስጨንቋቸዋል። ኤንጎሞዋ ከገባ በኋላ አስጨንቋቸዋል። ማን እንዳለ አይችሉም ሊቨርፑሎች። ዩናይትድ በጣም ያበደ ጨዋታ ሻምፒየንስ ሊግ መግባታችሁን አረጋግጣችኋል። በጣም ያበደ You give that second goal. You give it to them. You know what? At this point, I don't even fucking care. I don't even care. You, on a slot man, you. Wallahi, listen, I don't care. Oh my God, what am I watching? I knew it. I knew it's gonna be an embarrassment, but I try to be delusional, man. I try to be delusional. Man, this is madness. This is madness. United is playing tiki-taka with Liverpool. What are we doing on a slot, you embarrassing? I am screaming like this and it's only 18 minutes into the game. 18 minutes into the game and as a Liverpool fan, I'm already losing it. You people, oh my God. You will send me to my goddamn grave. በነገራችሁ ላይ እነሱ ያገቡት 2 ጎል ማለት ነው እኛ ነን የሰጠናቸው። ምን አይነት ስራ ይሄ የአማተር ስራ ስትሰሩ የነበራችሁ ላመንስና ማን ነው ይሄ አማድ እግዚአብሔር ኮቢ ማይኖ ደብሊው አረ በስመ አብ ሲጀመር ላታመልጭኝ አታሩጭኝ እኮ ይሄ ፉቃቃው ያርንስ ሎቲ ምን ሊያሸንፈኝ በሜዳ ላይ መጥቶ ባክ ቱ ባክ አዌ ሆም ፋራዌ ልጥፍ አለቀ በቃ ቻው። ቻምፒየንስ ሊግ እንደሆነ ከኔ በላይ ሆነሽ አጨርሽ። እኔ እኮ ነግሬሻለሁ። ይሄን የደከመ አሰልጣኝ ይዘሽ ከኔ በላይ ሆነሽ አጨርሽም። በቃ ለማንኛውም ማለት ነው ታጥነሽ ለጥ ማለት ነው። ማንቸስተር ደጋፊዎች ደግሞ ኪዩ ቤት እንገናኝ። ይመቻቹ። አንድ የማንቸስተር ደጋፊ እንዳትጨፍር አንድህም ማለት ነው። ይሄ የሚያኮራም የሚያዝናናም ጨዋታ አይደለም። በደንብ 5-6 አግብተን የምንወጣው ኳስ ነበረ። ሊቨርፑልን በዚህ ጊዜ ካልተበቀለው መቼ ነው የምንበቀለው? መቼ? ቀጣይ ዓመት እሳት ሆኖ ነው የሚመጣው። ይገርፈናል። እኛ አሁን በዚህ አቋም ነው ቻምፒየንስ ሊግ የምንመኘው አይደለም ወይ? ጉድ ካሪክ አማድ ዳሎ ማአት ተጫዋች ተቀንሶ ራሱ ማንቸስተር ቡድን ከሆነ በጣም ጥሩ ነው ማለት ነው። የሚያስጠላ ፐርፎርማንስ፣ የሚያስጠላ ጌም ግን አሸንፈናል። ቁም ነገሩ እሱ ነው። 3 ነጥብ ወስደናል። ይመቸን። ሶስተኛውን መጨረሳችን አይቀርም። በቃ ከዚህ በኋላ ቆይ አፈርሶን ይሄ አመት ትክክል ነው ግን ማለት አሁን በዚህ ብቻ አይደል፣ በብዙ ነገር አመቱ ትክክል ነው። ይሄ ዩናይትድ 15ኛ የነበረበት ነው። አሞሪም ተከታታይ የተሸነፈበት ከቴንሃግ በላይ ተሸነፈ ምናምን በሲዝኑ ተብሎ የተወራበት አመት ይሄ ነው። ሌሎች አመታት ቆይ ብሎ አይደል የሚያልቁት። ይሄ ለምን ረዘመ? እኛ በ9 ነጥብ ርቀን የተደረሰብን አመት አሁን ይሄ ትክክል ነው እንዴ? እነዚህ እኮ ካሪክ እብድ የሆነ ቡድን በ20 ሰከንድ ጎልጋ ክሮስ ብሩኖ ብቻውን 11 ተጫዋች ነው። ኢምቤሞ የሚባል ደግሞ ጭራሽ አይችልም። ግን ብሩኖና ካስሜሮ የሚባሉ ሰዎች ተሸክመውት ሸፍነውለት ክለቡ ነፍስ ውጪ ነፍስ ግቢ ነው የሚያስብልህ ብራዘር። እንዴ እኮ አሞሪን ፈልጎ ያመጣቸው እንኳን እኔ እንትናን ፈልጓል ብሎ አስፈርሞ ያልቻላቸውን ማናቸው ብሎ እዛው ተዋውቋቸው እንዴት እንደምሰራህ ላሳይ ብሎ ይሄው እየቀጠቀጠ ረፍቶታ። ከረፍቱ በኋላ እንግዲህ ዩናይትድ እስካሁን ባየነው የሆነ ብዙም የሚዘናጋበት ነው። የሆነ አቻ እንጠብቃለን ወይ ብሩኖ አሲስት እንዳያደርግ ሳንወሻሽ 2-0 ሲሆን ገና በ10 ምናምን ደቂቃ ሁላችንም 7-0 ትዝ ብሎናል።
እና እንዲያረጉት ሁላ ፈልገናል ሳንወሻሽ። በቃ ታሪክ እነሱ ጋር ሲደጋገም እኛ እዚህ ጋር ፈታ ብንል ደስ ይለኝ ነበር፣ ግን የማይሆን ነገር ነው ሳስበው። ሰከንድ ሃፍ ምን ሆነው ነው ፈርስት ሃፍ እንደዛ እንዳልጀመሩ ማን ዩናይትድ ሰከንድ ሃፍ በረኛውና አማድ በሰሩት ስህተት ሁለታቸው ሆነው ነበር። ከዛ ሰሞኑን የሚገርም አቋም ላይ የሚገኘው ኮቢ ሜኑ እንግዲህ ሶስተኛውን ጎል ለማንቸስተር ዩናይትድ አስቆጥሮ የዩናይትድን ቻምፒዮንስ ሊግ ተሳትፎ አረጋግጦላቸዋል። የሚገርም ጨዋታ በስማ እስካሁን ሊቨርፑልን ሶቦዝ ላይ ነው እየተሸከመ ያለው። ጋክፖን በሚገርም ሁኔታ ዛሬ አሪፍ ተጫውቷል። ብሩኖ ፈርናንዴዝ ደግሞ አሲስት አላረገም። ተመስገን እንዳያረግ ጭራሽ እንዳያረግ ማን ካሁኑ ከኬቨን ዴብሮይን ይበልጣል እያሉ ያሉ አንዳንድ ጠሽ የማንቸስተር ዩናይትድ ደጋፊዎች አሉ። ካረገማ ይህን ስታት ይዘው ሌላ መከራከሪያ ይሆናቸዋል። ያው ለምን 30 አሲስት አይገባም እንደማይደረረስ ራሱ ብሩኖ ራሱ ያውቃል። ለማንኛውም ሼሽኮ ዛሬ ማስቆጥሯል። 11 ጎል ነው የገባው መሰለኝ አይ ቲንክ። ኩኒያም ዳንሱን ቀጥሎታል። ይመቻቸው። ፒስ። ዩናይትድን የሚያቆመው ጠፍቷል። ዛሬም እጅግ ተጠባቂ በነበረው የላንክሻየር ደርቢ ሊቨርፑልን ድል በማድረግ የአውሮፓ ሻምፒዮንስ ሊግ መሳተፉንና የሶስተኛ ደረጃውን እንግዲህ አስጠብቆ ወጥቷል ማለት ነው። ማንቸስተር ዩናይትድ በአሰልጣኝ ማይክል ካሪክ ስር እጅግ አስደናቂ ውድድር ዓመት እያሳለፈ ይገኛል። በተለይ ካሪክ አሰልጣኝ ሆኖ ከተሾመ በኋላ ማለት ነው። ዘንድሮ እንግዲህ በሊቨርፑል አልሸነፍም በማለት ሊቨርፑልን ዛሬም ድል አድርጎታል። በርካቶችም አሰልጣኝ ማይክል ካሪክ በዩናይትድ አሰልጣኝነት ቋሚ መሆን አለበት እያሉ ነው የሚገኙት። የእናንተ ሀሳብ ምንድነው? ኮሜንት ላይ አስቀምጡልኝ። በየዕለቱ ስፖርታዊ መረጃዎችን ለማግኘት የፕላስ ምልክቷን መጫና ፎሎ ማድረግ ያረሰ ይመቻችሁ። ደርሶ መልስ ነው የተለጠፍከው። ደርሶ መልስ ነው የተለጠፍከው። ለካስ ሚስቴ ነሽ። ይሄ ነው አንቺ የሊጉ አባቶች። እኔ አንቺ አባቴ አይሰማሽም። አባቴ አልሰማሽም። ታውጇለሽ። ጊዜው የኔ ነው። ይችላል ማካሊስተር ምን አይነት ክሊራንስ ነው ይሄ? ከሁለት ባዶ ገልብጠን ሁለታቻ አድርገ ነው ተመልሷል እኮ አንቀጥቅጠነዋል እኮ ስቴዲየሙ የኛ ነው እኮ ብለን እኮ መልሰነዋል እኮ ጨዋታውን በ10 ደቂቃ ውስጥ አይተሃል ምን አይነት ቲም እንደሆነ። እንደዚህ እየተፈተንን እንደዚህ ያለ አጥቂ እየተጫወትን አይታችኋል። ስቦዝ ላይ ምን ልበል? በእግዚአብሔር በነፃ ፕሪሚየር ሊግ ላይ እንዲያየ ነው ይሄንን ኮከብ። አረ በስማም ጭራሽ አይገባንም ይወጤ ጭራሽ ፖስት ራሱ ለዩናይትድ እያሽቃበጠ እኔ እንዳትረሳት እቺን ቀን እሺ፣ እንዳትረሳት ሲቲ ከበላ እቺን ቀን እንዳትረሳት፣ እቺን ቀን እንዳትረሳት። ለዩናይትድ ስታሽቃብጥ የነበረው እግር ኳስ ደጋፊ ነኝ ያየሁት ነገርኩ። በእውነት እንዳትረሱ። ስትሪሙ ላይ ገብታችሁ ሙሉ ስትሪሙን እዩት። መደገፍ ቃል በቃል ዩናይትድ ደጋፊ እንደዚህ አይከራከረኝም። እኔ ለእግር ኳስ ነው የምከራከረው። ያየሁት ነው የምናገረው እንዴ ያየሁትን ነው የምናገረው። መልሰን ነው ከሁለት ባዶ ሁለታቻ ስናደርግ ዝም ብሎ እየተከራከረኝ ነው። ሁለታቻ አረጋችሁ በብቃታችሁ ነው እና ታዲያ ስቦዝ ላይ አማድ ሰጥቶ የስቦዝ ላይ እና ስቦዝ ላይ እየጨረሰ ነው። አረ ይሄን ሰውዬ ስሙት። በስማ እንዳትረሷት እቺን ቀን እሺ፣ እንዳትረሷት። ለዚህ ነው 12 ቪዲዮ የሰሩት፣ እንዳትረሷት። የማይክል ካሪኩ ማንቸስተር ዩናይትድ አልተቻለም። ከሁለት ዓመታት ቆይታ በኋላም ወደ የሚታወቅበትና ወደሚመጥነው የአውሮፓ ቻምፒዮንስ ሊግ መመለሱን ማረጋገጥ ችሏል። በተጠባቂ እንግሊዝ ፕሪሚየር ሊግ 35ኛ ሳምንት መርሃ ግብር በላንክሻየር ደርቢ በቶፕ ፎር ባትል የአርነ ስሎቱ ሊቨርፑል ኦልድ ትራፎርድ ላይ ያስተናገደው የማይክል ካሪኩ ማንቸስተር ዩናይትድ 3-2 በሆነ ውጤት በማሸነፍ ነው 64 ነጥቦችን በመያዝ የአውሮፓ ቻምፒዮንስ ሊግ ተሳትፎውን ማረጋገጥ የቻለው። በጨዋታ ላይ ዩናይትዶች የመጀመሪያዎቹ 15 ደቂቃዎች ላይ ከፍተኛ የሆነ ጫና ሊቨርፑል ላይ ፈጥረው ነበር። በዚህም 6ኛውና 14ኛው ደቂቃ ላይ በኩኛ እንዲሁም ሴሽኮ አማካኝነት ጎል በማስቆጠር ለ0 መምራት ችሎ ነበር። ከዛ በኋላ ኳሱን ለሊቨርፑል ለቀውላቸው በካውንተር አታክ ለማጣት ነበር ጥረት ሲያደርጉ የነበረው። ነገር ግን ሊቨርፑሎች ከሁለተኛው አጋማሽ በኋላ ጥረታቸው ተሳክቶላቸው 47ኛውና 56ኛው ደቂቃ ላይ በሶቦዝ ላይና በጋግፖ አማካኝነት የማንቸስተር ዩናይትድ ተጫዋቾች የሆኑት አማድ ዲያሎና ሴኒ ሌመንስ የተሳሳቱትን ስህተት በመጠቀም ሁለታቻ ማድረግ ችሎ ወደ ጨዋታው መመለስ ችሎ ነበር። ነገር ግን ዩናይትዶች በድጋሚ ጫና ፈጥሮ በመጫወት 77ኛው ደቂቃ ላይ በጨዋታው ላይ ድንቅ ፐርፎርማንስ ባሳየው ኮቢ ሜኑ አማካኝነት
ከቦክስ ውጪ የሚገርም ቮሊጎል በማስቆጠር ጨዋታውን 3-2 መርታት በመቻል የአውሮፓ ሻምፒዮንስ ሊግ ተሳትፏቸውን ማረጋገጥ ችሏል። በጨዋታ ላይ ኮቢ ሚኖ በጣም ድንቅ ፐርፎርማንስ ነበር ከኳስ ጋርም ከኳስ ውጪም ብሩኖ ፈርናንዴዝም አንድ አሲስት ለማስመዝገብ በዚህ ጨዋታ ላይ በጣም የሚገርም ይመስለኛል። በርከት ያሉ የግብ ዕድሎችን ሲፈጥር ነበር። ካዚሚሮም ከተከላካይ ጀርባ ሲጥላቸው የነበሩ ከጥልቅ የሚነሱ ኳሶች በጣም ድንቅ ነበር። ከኳስ ውጪ ጥሩ ሲታተር የነበረ ተጫዋች ነበረ። በሊቨርፑል በኩል ሶቦዝ ላይ ሁለቱም ጎሎች ላይ ቀጥተኛ አስተዋጽኦ ማድረግ ችሎ ነበር። አንድ ጎል ደግሞ አንድ አሲስት ለጋኮ ማድረግ ችሎ ነበረ። በጨዋታ ላይም በሊቨርፑል በኩል አሳዛኝ ተጫዋች ይመስለኛል። ሊቨርፑሎችም እንግዲህ በጉዳት እየታመሱ አሁን ላይ 58 ነጥቦችን በመያዝ አራተኛ ደረጃ ላይ ተቀምጠዋል። አስቶን ቪላ ከቶተንሃም ሆትስፐር ጋር ነጥብ መጋራት የሚችል ከሆነ እንኳን የሊቨርፑልን አራተኛ ደረጃነትን መረከብ የሚችል ይሆናል ማለት ነው። እናንተ ስለዚህ ጨዋታ ምን ትላላችሁ? ለማይክል ካሪስ ምን ትላላችሁ? ሀሳባችሁን አጋሩ። የፕላስ ምልክት መጫ እንዳትረሱ። ያው እንደተጠበቀው ዩናይትድ ገና 10 ደቂቃ ሳይሞላ አንድ ቀርቅራለች። ኩኛ ዝበላበት ኩኛ ገባ አይደለ? እኛ ብሩኖ አሲስት አያርግ እንጂ ማን ነው ኖርማል ነው። ቺን ቦኒ ብሎ አምጥተን ማብሸቅ ሙዳችን ነው ማለት ገና ካሁኑ ፊቷ ተክዟል። ወተቱን አፍሉት ያለው ወይ ጉድ! አርኒ ስሎት ይዞ የገባው ፎርሜሽን እንዳይመስልኩ ሴስኮ ፔናልቲ አይደለም ተርፋችኋል ነው ማለት ሸዋሻማ ጎል ብሩኖ እያየውኝ አሲስት አረገ። አረ ወይኔ ተቃጠልኩኝ። አብረን የተቃጠልነው በቃ ወተቱን አፍለው እየነገርኩ አትታ መርዝ ብላ እንመለሳለን። በማገበ ሊጠልቅ ተላል አንድ ደህና ተጫዋች ሜዳ ውስጥ ተጣየሙ። ምን አይነት ምሽት ነው ምን አይነት